ይህ የኢትዮጵያ ቴሌቪዥን ነው። ነሐሴ 4 2018 ዓ.ም ተናስተልኝ እንደሆነ አመሻችሁ። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ዋና ጉዳዮችን ላስወጣችሁ። በሀገራዊ ምክክር የመጀመሪያ ምዕራፍ በተመካካሪዎች መካከል የታዩ የሀሳብ ልዩነቶች ለተሻለ ውጤት ወሳኝ ሚና እንዳላቸው የሀገራዊ ምክክር ኮሚሽን አስታወቀ። የኢሚግሬሽንና ዜግነት አገልግሎት ከአገልግሎት አሰጣጥ ጋር የሚነሱ ቅሬታዎችን ለመቅረፍ ያከናወናቸው ሪፎርም ተግባራት ውጤታማ ስለመሆኑ የተቋሙ ዋና ዳይሬክተር ሰላማዊት ዳዊት ተናገሩ። በመጪው ጥቅምት ወር በሚካሄደው ሀገራዊ ምርጫና በውስጥ የፖለቲካ ጫና ውስጥ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን የጋዛ የሰላም እቅድ ውድቅ በማድረግና የፍልስጤም መንግስት አይመሰረትም ሲሉ በማወጃቸው በዋሽንግተንና በቴል-አቪቭ መካከል ያለውን ዲፕሎማሲያዊ ግንኙነት ለከፍተኛ ውጥረት ዳርገውታል የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ስሜ ዳንኤል ወርዶፋ ደጋጎ ነው። የመጣሁት ከቶሮንቶ ካናዳ ነው። ምክክር ማለት ወደ ሰላም የሚያመጣ፣ ወደ መግባባት የሚያመጣ፣ ወደ አንድነት የሚያመጣ፣ የሚያሻግር ልማትን የሚያመጣ የሀገርን እድገት ኢላማ አድርጎ የሚሄድ የሀሳብ መጣጣም ማለት ነው። ስሜ አብዱልማሊክ አብደላህ እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ነው። እያንዳንዱ ተሳታፊ የራሱን ሀሳብ አንጸባርቋል፣ አዋጥቷል። ያንን ሀሳብ ወደ አንድነት በሚመጣ መልኩ መርጭ ተደርጎ ሀገራችን በምን አይነት ሁኔታ ላይ መገንባት መቻል አለበት ወደሚል ወደ ስምምነት እየተመጣ ነው። ያ ማለት የነገው የጋራ እጣ ፈንታችን በጋራ የመወሰን እድልን በጣም ክፍት ያደርግልናል ማለት ነው። መጋቢ ሃይማኖት ፍጹም ዳንኤል አዲስ አበባ ልደታ ክፍለ ከተማ ከማህበረሰብ የዚህ ሀገራዊ ምክክር የመጨረሻው መግባባትን፣ አንድነትን፣ ሰላምን የሚያመጣ ስለሆነ እየተግባባን ያለ ነው። ጀሚላ አብደላ ባላለው የመጣሁት ከኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን አዲስ አበባ። ያው ትንሿ ኢትዮጵያ እዚህ ውስጥ ነው የምትገኘው። በቃ ሌሎቹ ባሉበትም ቢሆኑ ትንሿ ደግሞ እዚህ ነች። ሁሉም የራሱን አጀንዳ ይዞ እየተወያየበት ነው። በጣም ጥሩ ነው። እኔ ከጫካ ገብቶ ምናምን ከመዋጋት እንዲህ በአፍ ተነጋግሮ ችግርን መፍታት ጥሩ ነው ብዬ አስባለሁ። አንድ የሆነች ኢትዮጵያን ለመገንባት በሚደረገው ሂደት ላይ በጣም ትልቅ ውጤት ሊያመጣ የሚችል ሀሳቦች ፈልቀዋል። ያንን መነሻ ባደረገ መልኩ እያንዳንዱ ተሳታፊ የራሱን ሀሳብ በግልጽነት እያዋጣ ነው የመጣውና ይህ መሆኑ በሀገር ግንባታ ላይ በጣም ትልቅ ፋይዳ አለው ብዬ ነው ማስበው። በሀገራዊ ምክክር የመጀመሪያ ምዕራፍ በተመካካሪዎች መካከል የታዩ የሀሳብ ልዩነቶች ለተሻለ ውጤት ወሳኝ ሚና እንዳላቸው የሀገራዊ ምክክር ኮሚሽን አስታወቀም። በውይይቱ መግባባት ላይ የተደረሰባቸው ሀሳቦች ለሚመለከታቸው የመንግስትና የህግ አውጪ አካላት በምክረ ሀሳብ ደረጃ የሚቀርቡ ይሆናል። ቢሮን መረዳ ጭማሪ አላት። የሀገራዊ የምክክር ሂደት በግጭት ውስጥ ከተደራረቡ የፖለቲካ ውጥረቶች ወይም በታሪክ ከተወረሱ አለመግባባቶች በኋላ ማህበራዊ ውልን እንደገና ለመገንባት የሚያገለግል አካሄድ እንደመሆኑ መጠን በሀገራዊ ምክክር የመጀመሪያው ምዕራፍ ላይ እንደ ዩናይትድ ስቴትስ ያሉ የሰላም ተቋማትና ዓለም አቀፍ ጥናቶችና ተሞክሮዎች እንደሚያመላክቱት በተመካካሪዎች መካከል መጠራጠርና ያለመግባባት ሁኔታዎች መከሰታቸው የምክክር የተፈጥሮ ሂደት አካል መሆኑን ያስቀምጣሉ። ታዲያ የኢትዮጵያ ሀገራዊ ምክክርም በዚህ ሁኔታ ውስጥ ማለፉ የሚጠበቅ ጉዳይ መሆኑን ወሳኝ ምዕራፍ ላይ የደረሰውን የሀገራዊ ምክክሩን ሂደት አስመልክተው መግለጫ የሰጡት ፕሮፌሰር መስፍን አርአያ ያነሳሉ። እኔ ተመካካሪዎች እስካሁን ድረስ ውጤት እያሳዩ ነው። 4000 ተመልከቱ። 8 ቦታ 500 ሆነው በስነ ስርዓት እየተመካከሩ ነው። 4000 ከተለያዩ ቦታ የመጡ ህዝቦች ወገኖቻችንን ይዞ እዚህም እዚያም አልፎ አልፎ ድምጾች ጎላ ብለው ተሰሙ ማለት ምንም አይደለም። በዚህ በዳይቨርጀንስ ፌዝ ላይ
ወይም በተበታተንበት ሰዓት ላይ እነኚህ ጭቅጭቆች አግባብ ያላቸው መጀመሪያ 10 ላይ ሆነን ተነጋገርን፣ ጥሩ ነበረ፣ በጣም እየተስማማን የሄድን መሰለ። 50 ላይ ስንደርስ 5 ጊዜ 10 ሀሳቦች መጡ። አንዳንዶቹ የሚያጨቃጭቁን መሰሉ። እንደገና በ5 ስናባዛው ያንን የበለጠ የሚያጨቃጭቁን የሚመስሉ ሀሳቦች መጡ። ይሄ ተገቢ ነው። መጨቃጨቅ አለብን። ተጨቃጭቀን ተነታርከን ነው ወደ መሀል የምንመጣውና መሰባሰብ ምዕራፍ ስንደርስ ያን ጊዜ የራሳችንን የግል ሀሳቦቻችንን እየጣል የጋራ ሀሳቦቻችንን ኢትዮጵያን እያማከል ወደ መሀል እየመጣን እንሄዳለን ማለት ነው። የሀገራዊ ምክክር ሂደቶች በባህሪያቸው ሁሉንም አጀንዳዎች በእኩል ደረጃና ፍጥነት የሚያስተናግዱም አይደሉም። በሂደቱ ውስጥ በሚነሱ ሀሳቦች መካከል ያለው የጽንሰ ሀሳብ ልዩነት፣ የታሪክ ስብራትና የፖለቲካ ፍላጎት ሰፊ መሆን አጀንዳዎችን በፍጥነት መግባባት የሚደረስባቸውና በጥልቅ ክርክር የሚያስነሱ እንዲሆኑም ያደርጋቸዋል። ይህም ብቻ ሳይሆን ለውይይት ጠረጴዛ ላይ የቀረቡ ሁሉም ሀሳቦች በፍጥነት ይፈታሉ የሚል የተሳሳተ ግንዛቤን ማህበረሰቡ ሊያስወግድ የሚገባው ጉዳይ። እንደውም እስካሁን ድረስ አንዳንድ የሚገርሙ ሀሳቦች ቀደም ብለው ወደ መሀል እየመጡ ነው። በሚገርም ሁኔታ ቀደም ብለው እንደው በጣም ያጨቃጭቁናል ብለን ምንፈራቸው የነበሩ ሀሳቦች ሁላቸውም ህዝቦቻችን ይሄማ የኛ ነው፣ ይሄማ አንድ የሚያደርገን ነው፣ ይሄማ የጋራ የሚያደርገን ነው እያሉ የመጡባቸው ወደፊት በሂደት የምታውቋቸው ቀደም ብለው ገና በጠዋቱ ወደ መሀል የመጡ አጀንዳዎችና የአጀንዳ ጥያቄዎች አሉ። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበዚያ የተወሰኑት ሊያድሩ ይችላሉ፣ የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ምናልባት ወደ ትውልድም ሊሻገሩ የሚችሉ ጥያቄዎች ሊኖሩ ይችላሉ። ይሄ በዳያሎግ ውስጥ ያለ ነገር ነው። የሀገራዊ ምክክር ሂደቱ አጀንዳዎች ላይ ውይይት እየተደረገ ባለበት በዚህ ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ የተዛቡና የሐሰት መረጃዎች የህዝቡን አመለካከት በመፈተንም ላይ ይገኛሉ። በተለይም በተወሰኑ ሀገራዊ ጉዳዮች ላይ ውሳኔ ተሰጥቷል የሚሉ ሐሰተኛ መረጃዎች በማህበራዊ ሚዲያ በስፋት ሲሰራጩም ይስተዋላል። ይሁንና ግን የሀገራዊ ምክክር ኮሚሽን ዋና ዓላማ በሀገራዊ ጉዳዮች ላይ ሁሉንም ባለድርሻ አካላት ያካተተ ነፃና ገለልተኛ ውይይት መድረክ መፍጠርና በስተመጨረሻም ስምምነት ላይ የተደረሰባቸውን አቅጣጫዎች ለሚመለከታቸው የመንግስትና የህግ አውጪ አካላት በምክረ ሀሳብ ደረጃ ማቅረብ ነው። ታዲያ ህብረተሰቡም በማህበራዊ ሚዲያ የሚሰራጩ የሂደቱን ገለልተኝነት የሚያጎድፉ የተዛቡ መረጃዎችን በጥንቃቄ ሊመለከታቸው ይገባል። እዚህ በአሁኑ ሰዓት ውሳኔዎች እየወሰን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምፅ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። ባለፈው አንድ ወር የተጀመረውና 4000 ተሳታፊዎችን የያዘው የሀገራዊ ምክክር የውይይት ምዕራፍ በቀጣይ 2 ሳምንታት የቀረቡለትን 8 ዋና ዋና አጀንዳዎች ከዳር ለማድረስ የደረሰበትን የመጨረሻው ምዕራፍ ለማጠናቀቅ ጥረት ያደርጋል። እነዚህን ሀሳቦች ተግባር ላይ ወደሚያውሉ ተቋማትና ባለድርሻ አካላት መላክና ምክረ ሀሳቦቹ በተግባር ላይ መዋላቸውን ማረጋገጥ ደግሞ ቀጣዩ ምዕራፍ ይሆናል። ሀገራዊ ምክክሩ ከአግላይነትና ከጠባብ የጎጠኝነት አጥር በመውጣት የሁሉንም ኢትዮጵያዊ ድምፅ እኩል የሚያዳምጥ ታሪካዊ ሂደት ነው። የኔ ሀሳብ ብቻ ይደመጥ የሚል አስተሳሰብን በመሻር የመላው ሕዝብ ነጻ ሀሳብ በማስተናገድ ወደ አንድ ታላቅ የጋራ ሀገራዊ ግብ ለመሻገር የተቀየሰ ድልድይም ነው። በተለይ ከትላንት የጠመንጃ ግጭት ይልቅ ለውይይትና ለጋራ መግባባት በሩም በጥበብ የተከፈተበት የአዲስ ምዕራፍ ኢትዮጵያ በኃይል መንገድ ምትክ በሀሳብ የበላይነትና በመደማመጥ ላይ የተመሰረተ ታሪካዊ ሂደት ላይ ትገኛለች። ወንድም አገኘ ያሉት ጭማሪ አለው።
ከትናንት የጠመንጃ ግጭትና የኃይል መንገድ ይልቅ ለውይይትና ለጋራ መግባባት በሩን በጥፋት ሳይሆን በብላት እንድንከፍት የሚጠይቀን ወቅት ላይ እንገኛለን። ሀገራዊ ምክክር ከጦርነት የሚመጣ ምንም አይነት ፍሬ የለም። እንደምናየው ነው። ብሎ አመታትን የሚያስቆጥር ጦርነት፣ ንብረት ወድሞ፣ ስራ ተጉላልቶ፣ የሚማረው የሚሰራው ሁሉ እያንዳንዱ ነገር ተጉላልቶ ቆሞና ስንክሳር ሆኖ ወደ ኋላ የሚመልስና የሚያከስር ነው። ሁሉንም አሳታፊ በሆነ ሁኔታ በመወያየት ችግሮችን ማርገብ ከማያስፈልግ ውድመትና ኪሳራ ይጠብቃል። የዲያስፖራው ማህበረሰብ የተቃውሞ ድምጻቸውን ከሩቅ ከማሰማት ይልቅ በቀጥታ ወደ ሀገር በመግባት በሀገራዊ ጉዳዮች ላይ መምከራቸውና የጋራ ራዕይ ግንባታ ላይ ሀሳባቸውን በነጻነት ማቅረባቸው ለጋራ ሀገራዊ መግባባት ትልቅ ግብአት ነው። ይሄ መድረክ እኔ በውጭ 30 ዓመት ቆይታ አድርጌያለሁኝ። ይሄ መድረክ ያመቻቸ አካል አልነበረም። ይሄ ስብስብ በመጥፋ ሊሰበሰብ የቻለው አሁን መድረኩ ስለተከፈተለትና ስለተመቻቸለት ስለሆነ አሁን የመሪዎች መብሰል ሁኔታ ተግባራዊ ያለበት ሁኔታ ይመስለኛል። ስለዚህ ኢትዮጵያኖችም በዲያስፖራውንም ሌላውን በያሉበት በሙሉ ተሰባስበው ተገናኝተው እምነት፣ ብሔር፣ ቋንቋ ሳይገድባቸው ሳይለያቸው ስለ ሀገራቸው፣ ስለ አንድነት፣ ስለ ሰላም ሲወያዩ ይሄ ለኛ የጥንት ታሪካችን የጥንት ፈሊጣችን ስለሆነ ኢትዮጵያ ወደ ነበረች ክብሯ እየተመለሰች ነው ማለት እንችላለን። ከጥይት ድምጽ ይልቅ የሐሳብ ልዕልና የሚነግስበት በጥላቻ ምትክ የማዳመጥና የመረዳዳት ባህል በሚተካበት አዲስ መንገድ የተጀመረው ሀገራዊ ምክክር ሂደት የእኔ ሐሳብ ብቻ ይደመጥ ከሚል ጠባብና የጎጠኝነት አጥር በመውጣት የሁሉንም ኢትዮጵያዊ ድምጽ በእኩል አዳምጦ ወደ አንድ ትልቅ የጋራ ሀገራዊ ግብ ለመሻገር የተቀየሰ ታሪካዊና ወሳኝ ድል ነው። ወደ ጠመንጃ የሚሄድ ወደ ዱላ የሚሄድ ሐሳብ ያጠረው ነው። ሐሳብ ካለው ግን በሳል ሐሳብ ካለው አሳምኖ ለሁሉም ኃይል ከሁሉም ሊያገኝ ይችል ነበር። ነገር ግን ሐሳብ ስለሚያጥረው ወደ ስድብ ነው የሚገባው፣ ወደ ዱላ፣ ወደ ፍጥጫ ነው የሚገባው። ስለዚህ ይሄ ሰፋ አድርገን ማየት አለብን። አገር የሚያደብረው የሐሳብ ልዕልና ነው፣ አመክንዮው እሱ ነው የሚያበለጽገን። ስለዚህ ይሄ የኔን ካልሰማ አካኪ ዘራፍ ማለት ወደ ጠበንጃ፣ ወደ ዱላ፣ ወደ ስድብ መሄድ የደካማ የሐሳብ ደካማነት የሚያሳይ ስለሆነ ከዚህ እንውጣ። ኢትዮጵያ ያለችበት ታሪካዊ የምክክር ምዕራፍ ከጠመንጃ አፈሙዝ ይልቅ በውይይት በመደማመጥና በሐሳብ የበላይነት ማመን ለዘላቂ ሀገረ መንግስት ግንባታ ትልቅ መድረክ ነው። እኔ ካልሆንኩ፣ እኔ ያልኩት፣ እኔ ያልተቀበልኩት የሚለው ነገር ያከተመ ይመስለኛል። እኛ የምንኖረው 21ኛው ክፍለ ዘመን ነው። ኢትዮጵያኖች እምነት፣ ብሔር፣ ቋንቋ ሳይገድበን ወደ ውጭ ሀገር ስትሄድ የሚያጋጥምህ ኢትዮጵያዊ በሚለው መንፈስ እንጂ የዚህ ጎሳ ነው የዚህ እምነት ነው የሚለው ቦታ ያከተመበት ያረጀ ያፈጀ ነው። በአሁኑ ጊዜ ጠመንጃውን አንስቶ በድርድርና በመወያየት መፍትሄ ማግኘት ሲቻል የሚያገኙበት መድረክ እያለ ወደ ክላሽንኮቭ ገብቶ መበጥበጡ በቱሪስቱም በኢንቨስትመንቱም ለንግዱም አደጋ ነው። ድህነትና ኋላ ቀረነትን ለማቅረፍ የሚያመጣው ውጤት በጣም አደጋ ስለሆነ እዚህ ላይ ጥንቃቄ ይሻል። ይህ የምክክር መድረክ የኢትዮጵያን የወደፊት አቅጣጫ የሚወስን ልዩነቶቻችንን ውበት አድርገን የምንቀበልበት ታላቅ የሀገረ መንግስት ግንባታ ምዕራፍ ነው። የሀገራዊ ምክክር ሂደት የተከማቹ ችግሮችን በውይይት ለመፍታትና ለቀጣዩ ትውልድ የተሻለች ሀገር ለማስረከብ ወሳኝ እድል ሆኗል። በምክክሩ ሂደት እየተሳተፉ ያሉ ተመካካሪ ዲያስፖራዎች ከዚህ በላይ ሀገርን ማዳኛ መንገድ ባለመኖሩ ተቺዎች በሰከነ መንገድ ራሳቸውን እንዲያጤኑ ጠይቀዋል። መቅደላዊት ደረጀ ተጨማሪ አላት። ሀገር በህብረት የምትገነባ በአንድነት የምታብብ በሂደት የምትሰራ ናት። ትውልድ በቅብብሎሽ ውስጥ ሲሰራት ልማትም ጥፋትንም ይስተናገዳልና በሂደት የጠፉ ጥፋቶችን ለማረም ተቀራርቦ መምከር ብዙ ያራምዳል። በሀገራዊ ምክክር እየተሳተፉ የሚገኙ ተመካካሪዎችም ለሀገራቸው ከትውልድ የተበረከተ ታሪካዊ ስጦታ ሆኖ የሚመዘገብ ነው። አገር የሰዎች ክምችት ነው። አንድ ግለሰብ
ለሀገር የሚያበረክተው አስተዋጽኦ አለ። እኔ በግለሰብ ደረጃ ስለ ሀገር የሚመለከተኝን ነገር ኮንትሪቢዩት ካደረኩ አንድ ነገር አደረኩ ማለት ነው። መተቸት ቀላል ነገር ነው። ነገር ግን ውስጥ ገብተሽ ተሳትፈሽ ልትለውጭ የምትችው ነገር በራስሽ አቅም ልትለውጭ የምትችው ነገር መለወጥ ይሄ ይመስለኛል የሀገር ግንባታም የምንለው ይሄ ነው። እያንዳንዳችን ካሰብንበት ሁላችንም የራሳችንን ትንሽ ጠጠር ከወረወር ሀገር ሁሉ ነገር ሰላም ትሆናለች፣ ታድጋለች፣ ብዙ ነገር ልናይ እንችላለን ብዬ አስባለሁ። ዲያስፖራ አሁን በዚህ ምክክር ጉባኤ ላይ እያሳየው ያለው ተሳትፎ ትላንትና የነበረውም በእኩልነት የፈለገ ችግር እንኳን ቢኖር የፈለገ አይነት ነገር እንኳን ቢያጋጥመን ያንን ውጠን ችለን ለአገራችን ለትውልድ የሚተላለፈውን ሰላም ለልጆቻችን የነጻችና የጸዳች አገር ሰላማዊ ሆነች በልማት በተለያዩ ነገሮች በሰላም የተዋበችን አገር ለልጆቻችን ለትውልድ ለማሳለፍ ስለሆነ በጣም ደስተኞች ሆነን ነው እየተሳተፍንበት ያለው። ትውልደ ኢትዮጵያዊ ዲያስፖራ ባለበት ቀዬ ስለ ሀገሩ ያልማል፣ የሀገሩን ሰላምና እድገትም ይመኛል። ዘመናት ለተሻገሩ ኢትዮጵያ ችግሮች መፍትሄ ለማዋጣትም ክተት ሲባል ልክ እንዲላለው የሀገራዊ ምክክር ታሪካዊ ጥሪ ወደ ሀገሩ ገብቷል። ትልቅ ሚና አለው። አሁን ለምሳሌ ከምሰበሰብበት ክፍል አጀንዳ ውጭ ከ400 500 600 ተጽዕኖ ፈጣሪ ከሚባሉ ሰዎች ጋር ከጠቅላላ ከኢትዮጵያ ተገናኝቻለሁ። ሀሳቤንም አካፍያለሁ። የሌላውንም ደግሞ ሀሳብ አዳምጫለሁ እና ጥሩ ነው። በጣም ግሩም ነው። እዚህ መሆናችን ጥሩ እኛም አበርክተናል፣ ከሌላውም ተምረናል። በዚህ ምክክር ላይ እውነት ለመናገር ወጣ ብሎ ማየትና ውስጡ መሆን አንዳንዴ አንድ አይደለም። ዳያስፖራው የተለየ እውቀት የተሻለ ነገር አለው ለማለት አይደለም፣ ግን ከሰማነው ካየነው በተለይ ደግሞ ኢንተርናሽናል የሆነውን ኢምፓክት በማሰብ ወይም ደግሞ ዓለም አቀፋዊ የሆነውን ነገር በማሰብ ከተለምዶ አገር ከመውደድም ተነስቶ የሚደረጉ ነገሮች ላይ ድል ማግኘት ትልቅ ነገር ነው። የምክክሩ ግብ ሀገርን ማስቀጠል ነውና ትኩረት ሁሉ ወደ ተሻለችው ነገ፣ አይን ሁሉ ወደምታጓጓው በምክክር የተግባባች ኢትዮጵያ መጽናት ሆኗል። ከምክክር በላይ ሀገርን ሊያጸና የሚችል ነገር ያለም አይመስለኝም። የሚቀረን ነው ያው የለመድነው ጦርነትና ጥይት ብቻ ነው የሚቀርብንና ያንን ለማክሸፍ ደግሞ ይህንን የመሰለ ህብረተሰብ ተሰባስቦ የሚነጋገርበትን ነገር ብታራክሹ ራስሽን ነው መጠየቅ ያለብሽ። እኔ ማንኝና ነው መጀመሪያ እኔ ማንኝ የሚለውን መጠየቅ ያለብሽ ይመስለኛል። ትችቶች አሉ። እኔ ግን ልናገር የምችለው አብሬው ያለውት እየተማከረ ያለው የኢትዮጵያ ህዝብ ድምፁ እየተሰማ እንደሆነ የሚፈልገውን የልቡን እያፈሰሰ እንደሆነ ገብቶት እየተናገረ ነው ያለው። ስለዚህ የሚተቹ ሰዎች ይኖራሉ፣ አትተቹ ማለት አይቻልም። ግን ልጨምር የምፈልገው ነገር ምንድነው መተቸቱ እንዳለ ሆኖ ይሄ ሊወያይ የመጣው ህዝብ ግን እየተወያየ ነው። እኔ ራሴ ከመስማት ባለፈ ምስክር ሆንኩ እያልኩ ነው። 4000 ሰው ያለበት የምክክር በ100 ዓመት አንድ ጊዜ የሚገኝ ቻንስ ነው። በ100 ዓመት እና ቢገኙ ጥሩ ነበር። አምልጧቸዋል። እውቀት አላቸው። ኦፍ ኮርስ ያንን እውቀት ቢያካፍሉ ጥሩ ነበረ። በጣም አዝናለሁ አለማካፈላቸው። የሀሳብ ልዩነትን መቀበል፣ ሌላውን ማዳመጥና በክብር መነጋገር የሚጠይቀው የሰለጠነ የምክክር ባህል የሀገር ግንባታ መሰረት ነው። ዛሬ በምክክር የምንፈልገው መፍትሄ የዛሬን ችግር ብቻ ለመፍታት ሳይሆን ነገ ለሚመጣው ትውልድ የተሻለች ኢትዮጵያን ለማስረከብ ነው። ስሜ አለም መካ ይባላል። የመጣሁት ከማዕከላዊ ኢትዮጵያ ክልል ምሁር አክሊል ወረዳ ነው። ቀበሌ የቸነ ቀበሌ ይባላል። ስለዚህ እኔ አርሶ አደር ነኝ። በምክክር ብዙ ነገር ይገኛል፣ ብዙ ችግር ይፈታል። ስለዚህ በመነጋገራችን በመመካከራችን ብዙ በጣም ከባድ ናቸው የተባሉት ተነጋግረን እየፈታናቸው ነው ያሉት። ስሜ ያለ አብዱ ዋሂድ መሐሙድ ከሶማሌ ክልል ዞን አፍደር ወረዳው ኢሜይ የተወከልኩት መንግስት ሰራተኛ። እኛ መጀመሪያ ያሰበ የነበረ የራሳችን የቻለን ክልላችንና እኛ የራሳችን ጥቅም ብቻ ልናገር ነበር። ግን አሁን ያየን የኢትዮጵያ አንድነት። ስሜ ፈቲያ ብሽር ይባላለሁ። ከቤኒሻንጉል ጉሙዝ መምህርት ነኝ ከመንጌ ወረዳ። እስካሁን የመጣነው በጣም በፍትሃዊ በሆነ ሀሳባችን እየሰጠን ነው። ተግባብተን ተስማምተን ያለውን ነገር እርስ በርስ የመስማማት ነገር ላይ እየደረስን ነው። በጣም ደስ የሚል መድረክ ነው።
ኃይሉ ለገሰ ቤኮ እባላለሁ። የመጣሁት ከኢሉ አባቦር ነው። ሰልገንሉ አባገዳዎችን ወክዬ ነው። እያንዳንዱ ሰው ሀሳቡን የማዋጣት የማጋራት ክፉም ይሁን መጥፎ የሚጥምም ይሁን የሚመር መደማመጥ ግዴታ ነው። ሁላችንም የሚመስለንን ሀሳብ ሰጥተናል። ሀሳቡ አወያይተን አይተን የኛ መሆንበት የኢትዮጵያ ብለን የኢትዮጵያ ተብለን የሚወጣበት መንገድ ነው የምንሄድ ያለን። እዚህ ምክክር ያለኝ ተስፋ ሁሉንም ኢትዮጵያዊ ተስማምታ ሁላችንም እጅ ለእጅ ተያይዘን ኢትዮጵያ እንገነባለን። ከዚህ ስንወጣ የተጣላው በራሱ ጊዜ የታረቀ እንዲጠብቀን መሳሪያ ያነሳው መሳሪያ አስቀምጦ እጁን ወደ ሰላም ወደ አብሮነት እንዲሰጥ ነው የምንፈልገው። የአፋር ክልል ምክር ቤት በሰመራ ከተማ ሲያካሄድ የቆየውን 6ኛ ዙር 5ኛ የሥራ ዘመን 10ኛ መደበኛ ጉባኤውን ለ2019 በጀት ከ33.2 ቢሊዮን ብር በላይ በጀት በማጽደቅ ተጠናቋል። በጉባኤው ላይ የክልሉን 2019 ረቂቅ በጀት ያቀረቡት የገንዘብና ቢሮ ምክትል ኃላፊ አቶ ደረሳ መሐመድ እንደገለጹት የበጀቱ ምንጭ ከመንግስት ድጎማ፣ ከክልሉ የውስጥ ገቢ፣ ከፌዴራል መንግስትና ከተለያዩ አማራጮች የሚሸፈን ይሆናል ብለዋል። ምክትል ቢሮ ኃላፊው አክለውም የተመደበው በጀት የክልሉን ልማት ለማቀላጠፍ የህዝቡን መሰረታዊ ጥያቄዎች ለመመለስና የተጀመሩ የልማት ስራዎችን አጠናክረው ለማስቀጠል የሚያስችል መሆኑን ጠቁመዋል። እንዲሁም ምክር ቤቱ ከበጀት ማጽደቅ በተጨማሪ 2 ረቂቅ አዋጆችን መርምሮ ያጸደቀ ሲሆን የዳኞችን ሹመትም በማጽደቅ መደበኛ ጉባኤውን አጠናቋል። በኒውክሊየር ልማት ውስጥ የባለድርሻ አካላት ተሳትፎና ትብብር እያጠናከረ መሆኑን የኢትዮጵያ ኒውክሊየር ኃይል ኮሚሽን አስታወቀ። በዘርፉ የባለድርሻ አካላት ተሳትፎና ለኢትዮጵያ ኒውክሊየር ኃይል ፕሮግራም የፕላንና ኮሚኒኬሽን ስትራቴጂ ላይ ያተኮረ አውደ ጥናት እየተካሄደ ነው። ዛሬን ጨምሮ ለ4 ቀናት በሚቆየው አውደ ጥናት የሚመለከታቸው አካላትም እየተሳተፉ ነው። የኢትዮጵያ ኒውክሊየር ኃይል ምክትል ኮሚሽነር አብዱራዛቅ ኡመር በኒውክሊየር ልማት ዙሪያ ግንዛቤ ማሳደግና የጋራ መግባባት መፍጠር እንደሚገባም ጠቅሰዋል። ለዚህ ደግሞ የባለድርሻ አካላት ተሳትፎ ማጠናከርና ጠንካራ የሆነ የኮሚኒኬሽን ወይም ተግባቦት ስራ መስራት እንደሚገባም ጠቅሰዋል። ይህ አውደ ጥናትም ለሚወጡ ስትራቴጂዎች የጋራ መግባባት ለመፍጠርና አብሮ በትብብር ለመስራት እንደሚያግዝም ገልጸዋል። እዚህ አውደ ጥናት ዋነኛ ዓላማ በኒውክሌር በሀገራዊ የኒውክሌር ፕሮግራም ዙሪያ ባለድርሻ አካላትና ህዝብ እንዲሁም የሚመለከታቸው ክፍሎች ሁሉ ግንዛቤ ማዳበር እንዲችሉ እንዲሁም በኒውክሌር ፕሮግራምን በተመለከተ ሊደረግ የሚገባውን የኮሚኒኬሽን ስትራቴጂ ለመቅረጽ በሚካሄደው እርምጃ ላይ የባለድርሻን ተሳትፎ ለመጋበዝ ነው። ኢትዮጵያ በኒውክሌር ኃይልን ለተለያዩ የልማት እንቅስቃሴዎች እየተጠቀመች መሆኑን ምክትል ኮሚሽነሩ አስታውቀዋል። ኒውክሌር ኤነርጂ ከቦምብ ባሻገር በርካታ የልማት ትሩፋቶች አሉት። በእኛም ሀገር ተግባራዊ የሆነ ነው። ካንሰርን ለመመርመር ለመለየት እና ለማከም እንክብካቤ ለማድረግ ተግባራዊ በመሆን ላይ ያለው ትልቁ ቴክኖሎጂ የኒውክሌር ቴክኖሎጂ ነው። በግብርና ዘርፍ የተሻሻሉ ምርቶችን ውጤታማ ለማድረግ የሚደረገው እርምጃ ላይ በኒውክሌር ዘርፍ የሚደረገው ምርምር ከፍተኛ ውጤት እያመለ የውሃ አካላትን ለመንከባከብ ለመጠበቅ ውጤታማ ለማድረግ በአካባቢ አየር ተጽዕኖ ላይ ያለውን ተጽዕኖ ለመቀነስ የሚደረገው ምክንያቱም ተፈጥሮ ራሷ የምትሰራበት የፀሐይ ኃይል የሚመነጭበት መንገድ ነው። ስለዚህ ኒውክሌር ብለን እኛ ስናስብ እውቀት ነው፣ ኃይል ነው፣ ጉልበት ነው፣ ምግብ ነው፣ እራት ነው፣ ጤና ነው፣ ህይወት ነው። የኢሚግሬሽንና ዜግነት አገልግሎት ከአገልግሎት አሰጣጥ ጋር የሚነሱ ቅሬታዎችን ለመቅረፍ ያከናወናቸው ሪፎርም ተግባራት ውጤታማ ስለመሆኑ የተቋሙ ዋና ዳይሬክተር ሰላማዊት ዳዊት ተናገሩ። የተገለጸውም ለተቋሙ ክትትልና ድጋፍ ሲያደርግ የነበረው የተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የ5 ዓመታት ስትራቴጂክ እቅድ ዋና አፈጻጸም ግምገማ ፕሮግራም ላይ ነው። ተቋሙ ባለፉት 5 ዓመታት የአገልግሎት ጥራትን የሚያዘምኑ ተግባራትን በማከናወኑ በበጀት ዓመቱ የተቋሙ የደንበኞች እርካታን 81.5 በመቶ ማድረስ ተችሏል። በደንበኞች እርካታ፣ በአገልግሎት ተደራሽነት እንዲሁም በማዘመን ጉዞ ተቋሙ ስኬታማ የሚባል ስራ ዘመን እንደነበረም ዋና ዳይሬክተሯ ተናግረዋል።
እንደ ሪፖርተራችን ማርታ ግርማ ዘገባ ተቋሙ ባለፉት 5 ዓመታት በተለይም ከ2016 ጀምሮ በተተገበረው የሪፎርም ስራ ለሌሎች ተቋማት ምሳሌ መሆን የሚችል ተግባራትን እንዳከናወነ በተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ ዶክተር ዲማ ነጎ ገልጸዋል። የውጭ ዜና በመጪው ጥቅምት ወር በሚካሄደው ሀገራዊ ምርጫና በውስጥ የፖለቲካ ጫና ውስጥ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን የጋዛ የሰላም እቅድ ውድቅ በማድረግና የፍልስጤም መንግስት አይመሰረትም ሲሉ በማወጃቸው በዋሽንግተንና በቴል አቪቭ መካከል ያለውን ዲፕሎማሲያዊ ግንኙነት ለከፍተኛ ውጥረት ዳርገውታል። ሐማስ ከአሜሪካው ባለ 15 ነጥብ የጋዛ ሰላም እቅድ ጀርባ ለመሰለፍ ፈቃደኝነቱን አሳይተዋል። አስማረ ብርሃኑ ተጨማሪ አለው። Israel rejects the 15-point plan. I heard that there were those who said you didn't say it, but we did say it. And here, I'm saying it again. Israel rejects 15-point plan. የመካከለኛው ምስራቅ ረጅምና ሰልቺ የፖለቲካ ታሪክ በተደጋጋሚ የተመለከተው አንድ እውነት ቢኖር በዋሽንግተን የስብሰባ አዳራሾች ውስጥ የሚሳሉ የሰላም ካርታዎች ብዙም ተግባራዊ ሲሆኑ አለመታየታቸው ነው። ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታሪካዊና የሰላም መንገድ ከፋች ሲሉ ይፋ ያደረጉት የ15 ነጥብ የጋዛ የሰላም እቅድም አሁን ያረጋገጠው ዕጣ ፈንታ ከዚህ የተለየ አልሆነም። ባለፉት ጥቂት ቀናት በዋሽንግተን ዲፕሎማቶች ዘንድ የነበረው ብሩህ ተስፋ እሁድ ምሽት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት አጭርና ድንገተኛ መግለጫ የዋሽንግተንን ድካም መንገድ ላይ አስቀርቶታል። በአሜሪካ መሪነት የተቋቋመው የሰላም ቦርድ ያዘጋጀውና ሐማስ ደረጃ በደረጃ ትጥቁን እንዲፈታ፣ እስራኤል ደግሞ ከጋዛ ሰራዊቷን እንድታስወጣ የሚያዘው ሰነድ በእስራኤል በኩል በይፋ ውድቅ መደረጉ ቀጠናውን እንደገና ወደ አለመረጋጋት ገፍቶታል። የኔታንያሁ የእሁድ ምሽት መግለጫ ምንም አይነት የዲፕሎማሲያዊ ማለስለሻ ቃላት ያልታዩበትና ግልጽ ነበር። እስራኤል የ15 ነጥቡን ሰነድ አትቀበለውም ያሉት ጠቅላይ ሚኒስትሩ የጦር ሰራዊቱ ከጋዛ አንድ እርምጃ እንኳን ወደ ኋላ የሚመለሰው ሐማስ በተጨባጭ ሙሉ በሙሉ የጦር መሳሪያውን ሲያወርድ ብቻ እንደሆነ አረጋግጠዋል። ይባስ ብለውም እኔ ጠቅላይ ሚኒስትር ሁኜ እስካለሁ ድረስ በጋዛም ሆነ በዌስት ባንክ ምንም አይነት የፍልስጤም መንግስት አይመሰረትም በማለት የአሜሪካን የረጅም ጊዜ የቀጠና የሁለት መንግስታት ራዕይንም ጭምር አጥብቀው ተቃውመውታል። ይህ የእስራኤል አቋም ግን ከተራ ወታደራዊ ስልት በላይ ውስብስብ ከሆነው የሀገሪቱ የውስጥ ፖለቲካ ጋር የተያያዘ እንደሆነ ተንታኞች ይስማማሉ። በመጪው ጥቅምት ወር በሚካሄደው ሀገራዊ ምርጫ በህዝብ አስተያየት ስብሰባዎች ወደ ኋላ ቀርተው የሚገኙት ኔታንያሁ የመንግስታቸውን ውድቀት ለማስቀረት በመንግስታቸው ውስጥ የሚገኙትን እንደ ቤዛሌል ስሞትሪችና ኢታማር ቤንጊቢር ያሉ የቅኝ አክራሪ ሚኒስትሮችን ፍላጎት ማሟላት ግዴታ ሆኖባቸዋል። እነዚህ አክራሪ ወገኖች ከጋዛ ግዛት 1 ሚሊሜትር እንኳን ማፈግፈግ የለብንም በሚሉበት ወቅት ኔታንያሁ ከዋሽንግተን ጋር ለመጋጨት መቁረታቸው የፖለቲካ ህልውናቸውን ለማስቀረት የተጫወቱት ከፍተኛ ቁማር እንደሆነ ይታመናል። በሌላ በኩል ሐማስ የትራምፕን የ15 ነጥብ የሰላም እቅድ ለመቀበልና ተግባራዊ ለማድረግ ዝግጁነቱን ማስታወቁ ለዋሽንግተን ዲፕሎማሲ ሌላው ተቃራኒ ሁኔታ ሆኗል። የሐማስ አመራሮች አሜሪካና ሌሎች አስታራቂ አካላት እስራኤል ከጋዛ ሰራዊቷን እንድታስወጣ ጫና እንዲያደርጉ እየጠየቁ ይገኛሉ። የተባበሩት መንግስታት ድርጅት የጋዛ ልዩ መልእክተኛ ኒኮላይ ምላድኖቭ በበኩላቸው የትራምፕ እቅድ በሁለቱም ወገኖች በኩል ደረጃ በደረጃ የሚረጋገጥ በመሆኑ እስራኤል ለሰላም ሂደቱ እድል እንድትሰጥ ቢማጸኑም ሰሚ ያገኙ አይመስልም። የኔታንያሁ እስከ መጨረሻው የመዋጋት አቋምና የትራምፕ የሰላም ፍላጎት መጋጨት የጋዛን ህዝብ የተስፋ ጭላንጭል እንደገና ያጨለመውና ቀጠናውን ወደ ባሰ የችግር ምዕራፍ የሚመልሰው ሆኗል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችሁ